ዋላችሁ ውድ ተመልካቾቻችን የዛሬ ሰሞነኛችን ጀምሯል እንደተለመደው እንግዲህ ሰዎች ከስራ በኋላ ወይም ደግሞ ከትምህርት በኋላ ጊዜያቸውን በምን መልኩ ያሳልፋሉ ብለን ዞር ስንል አንድ የሳልሳ ትምህርት ቤት ላይ ተገኝተናል እንግዲህ ስለ ሳልሳ አንዳንድ የተለያዩ ነገሮችን እያወራን እንዲሁም ደግሞ እኔ ከነሱ ጋር ተቀላቅዬ ትምህርቱን እየተማርኩኝ ምን ቆየናል ማለት ነው አብራችሁ ቆዩ ጤና ይስጥልኝ بيزي دينش سلام نوبل زاري دين سالسل مار أوندا سنة من فلقوينا ليش نمر يارجعتوا نقرأ زاري عند intermediate بس كيجولاتشن مسارات عند intermediate من سارات step practice يا درجنا يونت أنا كان جانا عند متعون عندي من أرجع تقبل قالوا እንደዚህ በጣም እንደዚህ ነበር አንዴ ነው ግን አልችልም ማለት እሺ ኖ ፕሮብሌም እንዴ ነበር የጠበኩት የዛሬ ክላሳችን ሳልሳ የሚባል የላቲን ዳንስ ነው የምንሰራው የአንድ በተማሪዎቻችን ስኬጁል መሰረት የዛሬ አንድ ኢንተርሚዲየት ሌቭል ላይ የደረሰ ስቴፕ ፕራክቲስ ያደረጉ ነው ምንድነው ይባላል ሴቴንታ ኮምፕሊካዶ ይባላል ኦኬ ሴቴንታ ኮምፕሊካዶ ማለት በስፓኒሽ ሴቴንታ ማለት ሰባ ማለት ነው ኮምፕሊካዶ ማለት ኮምፕሊኬትድ ማለት ነው የተቀጃበረ ሰባ እንደማለት ነው በአማርኛ ሊትራል ትርጉሙ እንግዲህ ሰው መቼም የመጀመሪያ ጊዜ ሲመጣ የመጀመሪያ ስቴፕ አለ አይደል ዛሬ ላይ ምንድነው ታስተምረኝ ፈንዳሜንታል ስቴፖቹን በፉት ስቴፕ እና በፓርትነር ወርክ እንሰራና አትሊስት ትንሽ የዳንሲንግ ኖሌጆቹን ይዘሽ ትሄጃለሽ በጣም አሪፍ ግን ነው በዚህ ሰውነቴ የሚወዛወዝ ይመስላል ኦፍ ኮርስ ሸጋ ሰውነት ነው እንደውም ያለሽ ለሳልሳ የሚመች ከነቀሚስሽ ከነጫማሽ አዎ ሳልሳ ግን በመጀመሪያ አልጠይቅ ዳሌ ያወጣል ሼፕ ያስተካክላል ይባላል እንዴት ነው ይሄ ነገር እሱ ነገር ያው እዚሁ እንደቀር በቃ አንድቀሪ ከሆነ በደንብ ነው የሚያስተካክለው ነው እውነታው እንዴት ነው መሰለሽ ኤክሰርሳይዝ ነው በብዛት እዚህ የዌስት ኤሪያ ላይ ያለ እንቅስቃሴ ስለሆነ እዚህ ጋር ያሉ የፋት እንትኖቻችንን ትንሽ ይቀንሳል ሶ ቤዚክሊ ሌሎቹ ሰውነት ክፍል ኤክስፖዝድ ይሆናል የዳንሱ ፍቅር ራሱ በጣም ኤክሰርሳይዝ እንድታረጊ ስለሚያደርግ የዌት ሎስ ብዙ ጊዜ የተለመዱ የላቲን ዳንስ ሳይድ ኢፌክቶች ናቸው ጥሩ ነገር ሆነው ማለት ነው በጣም አሪፍ እስቲ ከመጀመሪያው ስቴፕ እንጀምራ እሺ ፋንዳሜንታሎቹን ላስተዋውቅሽና የሳልሳ ቤዚክስ እንጀምር ከሙዚቃው ልጀምርልሽ የላቲን ሙዚቃ በ8 ካውንት የስፔሻሊ ሳልሳ ላይ በ8 ካውንት ብሬክ ዳውን እናደርጋቸዋለን ሶ 1 4 የሚባል ካውንት ላይ ስለሆነ የሳልሳ ሙዚቃ የሚሰራው የመጀመሪያ ስቴፓችን እንዴት ይሆናል ወደ ኋላ ከእግራችን እንጀምራለን አዎ ቀኝ እግር ወደ ኋላ ወደ መሃል መልሹ ጎበዝ አሁንም እንደገና 1 እንደገና መልሹ 1 ናይስ እንደገና 1 በጣም አሪፍ የ1 2 3 ፉት ስቴፖቻችን የመጀመሪያዎቹ 1 2 3 የሚባሉት መጀመሪያዎቹ ወይም ወንዱ ፕሮፖዝ የሚያደርግልሽ ስቴፖች ናቸው ሶ እሱን ስቴፕ ስንሰራ ምን እናደርጋለን እንደ እርምጃ ከቆጠርሽው ቀኝ ግራ ቀኝ ይሆናል ማለት ነው ናይስ ከዚህ በፊት ተመረሻል አይ ትንሽ ልብይ የልምድ ባይ ዘ ዌይ ደስ ይለኛል ዳንሱ እንዴ ምናምን ሲሉ ደስ ስለሚለኝ እኔ ማያለው እንጂ ሌላ ነገር የለም የአበሻ ሙዚቃ ኮንስትራክሽን ራሱ ለላቲን ሙዚቃ ስለሚቀርብ ቀለል ያለ እንትን ሊኖርሽ ይችላል ደስ ይላል ስሜት ውስጥ ይከታል ይባላል አንተ በጣም እኔ ይሄው ያለ ማቋረጥ ኦልሞስት 14 ዓመት ያህል ደንሻለሁ እውነት አገር ውስጥም ከአገር ውጪም በጣም ይገርም የት ይላል ግን ኢትዮጵያ ውስጥ ያው 2009 ላይ ተማርኩኝ የ2010 ላይ ደግሞ ባይላሞርን ፎርም አደረግን ከዛ በኋላ ለ3 ዓመት ተኩል አካባቢ ዱባይ ሄጄ የማስተር ክላስ ወስጃለሁ ለሳልሳ የማስተር ክላስ አለ ማስተርስ ሳይሆን ማስተር ክላስ ይባላል የአስተማሪዎች አስተማሪ ለመሆን ክላስ ወስጃለሁ አሁን አስተማሪዎች አስተማሪ ነው እና ዛሬ በአስተማሪዎች አስተማሪ ነው እየሰለጠንኩ ያለው ሳልችል መሄድ የለብኝም ምክንያቱም እሱንም ማሳፈር ነው የሚሆነው yes እንበርታ አዎ ግድ ነው ስለዚህ 1 2 3 አንድ ላይ በደንብ እንድገመው እንደ እርምጃ 1 2 3 one more time 1 2 3 again 1 2 3 again 1 2 በቃ አሁን ግማሽ ሳልሳ ችለሻል ግማሽ ሳልሳ መደነስ እንችላለን ማለት ነው እሺ ቀጣዩን ስቴፕ ደግሞ ልንገርሽ በግራ እግራችን ወደፊት ነው የምንሄደው በዛ በኩል የሰራነውን ባላንስ እናደርጋለን ማለት ነው yes በግራ እግር 5 6 7 again 5 6 7 5 6 7 ግራ ቀኝ ግራ again ግራ ቀኝ ግራ ግራ ቀኝ ግራ ባይ ዘ ወይ በጣም ፈጣን ነሽ
እኔ ሳላሳይሽ የቤዚኩን ፋንዳሜንታል ስቴፑን አውቀሽዋል። yes አሁን እኔ መች ነው እንዴ እንደሚያርገኝ በቃ የትም እንደውም ከሱ እንጀምራለን ከፓርትነር ወርክ እንጀምራለን 8 ካውንት አላቸው እንዳልኩሽ ቅድም 4ን እና 8ን ለፖዝ ነው የምንጠቀማቸው ሶ አንድ ላይ ሲሰራ እንዴት ይሆናል ማለት ነው 1 2 ፖዝ 5 6 ፖዝ ይሆናል ማለት ነው አንድ ላይ ስንሰራው ላንቺ የሚቀልልሻል ፕሮፖዝ ላድርግሽ 5 6 7 1 2 3 5 6 7 1 2 3 እሺ እንዴት ነው የምናደርገው ቀና ብለሽ የእግርሽን ካላሰብሽው እንደ እርምጃ ነው የሚቆጠረው በየትኛው እግሬ ልጀምራ በቀኝ እግርሽ ነው የምትጀምሪው ራስሽ ታውቂዋለሽ ምክንያቱም ሲግናሉን በዚህኛው እጅሽ ነው የምልክልሽ ወንዶች ነው የሚመሩት ይባላል ስለዚህ አንተ እሺ እና በጣም የሚገርምሽ ነገር ዳንሱ ለሴት ኮምፎርት ዞን ሆኖ ነው ዲዛይን የሚደረገው ብዙ ጊዜ 1 2 3 5 6 7 ቀና 1 2 3 5 6 good job 1 2 3 5 6 7 ቀና 1 2 3 5 6 7 yes 1 2 3 5 6 7 1 2 3 5 6 7 1 2 3 እንደግማለን ቆይ ልንገም በዚህኛው ሳይድ ነው የምንዞረው እንዴት ነው መጀመሪያ ሳይድ እንደዚህ ወደዛኛው ነው የሚዞረው ይሄ ራይት ተርን ይባላል ኮመን እንዴ ነው የምንዞረው ኮመን የሆነ የዳንስ ቴክኒክ ነው ላሳይሽ አሁን እሱን ሬዲ 1 2 3 5 6 7 1 2 3 5 6 7 1 2 3 ቀላል ነው ነት ሲ እንግዲህ እንዴ ተሰጥቶኛል ምንም ማድረግ አይቻልም በጣም ጎበዝ ሳላሳይሽ ስቴፑን ገና ለምደሽዋል አይ እንትና አንተ ትቀላለህ ያን ያህል እንትን አይደለም አላወሳሰብክብኝም ሳልሳ ዳንስ ያው ከላቲን ዳንሶች ውስጥ እኛ ከምናስተምራቸው የላቲን ዳንሶች ውስጥ አንደኛው ነው የላቲን ሲባል ብዙ ጊዜ አብዛኞቹን የላቲን ዳንሶች ወይም ደግሞ በፓርትነር የሚደነሱ ዳንሶች ኢትዮጵያ ላይ ኮመን እንትን አላቸው በፓርትነር የሚደነሱ ነገሮች እንዳለ ሳልሳ ተብሎ ነው የሚገመቱት እና ሳልሳ ስፔሲፊክሊ የአንደኛው የላቲን ዣንራ የሆነ የዳንስ አይነት ነው ሌሎች አይነትም ዣንራዎች አሉ ባቻታ የሚባል አለ ኪዞምባ የሚባል አለ ታንጎ የሚባል አለ በጣም ብዙ አይነት የላቲን ቫሪዬሽኖች አሉ ሳልሳ አንዱ ስፔሲፊክ ታይፕ ነው ሳልሳ መደነስ ከጀመርኩ ኦልሞስት ወደ 5 ዓመት ይሆነኛል ያጅስቲ በጣም ሳይግባቡ ሲቀሩ ይሄ ዳንስ እንደሚታወቀው አይን ላይን ያገናኛል ሰውነት ለሰውነት ያነካካልና እንዳይገናኙ ዲስታንሳቸው እንዲጠብቁ ምንድን ነው የሚደረገው አዎ የዳንሱ አይነት ራሱ 3 አይነት ፓርትነር ወርክ አለው ሶ አንደኛው ምን ይባላል መሰለሽ ቅድም እንደጀመር ነው እንደዚህ ሰፋ ያለ ስፔስ ያለው ኦፕን ፓርትነር ወርክ ይባላል አዎ ርቀትሽን መጠበቅ ትችያለሽ አንዳንድ ጊዜ ላይ ያልተግባባሽውን ሰው ሄደሽ በደንብ አቅፈሽ መደነስ ይከብዳል የፐርሰናል ስፔስ ኢሹ ላለው ሰውም ይሄ ሬኮመንድ ይደረግ ሙዚቃው ሆነስትሊ ስፒኪንግ ለመደነስ ነው ዝም ብለሽ የምትመጪው ስለዚህ ሙዚቃውን አንዴ ከወደድሽው ሌላ ነገር የምታስቢበት ኢሹ አይኖርም ሶ ይሄኛው የሚመከረው ምንድነው መሰለሽ አንዳንድ ስቴፖች በጣም ኮምፕሊኬትድ ይሆናሉ ስለዚህ የራስሽን ስፔስ መጠበቅ ይኖርብሻል ሌላኛው ደግሞ አሁን ሰው አንዳንድ ጊዜ አንግዛይቲ ያለበት ሰው መጠጋጋትን የሚፈራ ሰው አለ ለሱ ኮምፎርት እንዳትነሺ ሲባል ኦፕን ፓርትነር ወርክ ይባላል ይሄኛው ይሄ 1 2 3 5 6 7 yes 1 2 3 5 6 7 enough space አለን ሌላኛው ደግሞ ቦልሩም ፓርትነር ወርክ ይባላል ቦልሩም ፓርትነር ወርክ ሲሆን ያንቺ ይሄ እጅ ትከሻዬ ላይ ይመጣል እኔም ትከሻሽ ላይ ይሄኛው ሳይሆን ሌላ ሶስተኛ ደግሞ ሴንሹዋል የሚባላል ይሄ ቦልሩም የሚባለው ነው 1 2 3 5 6 7 1 2 3 5 6 7 1 2 3 5 6 7 1 2 3 5 6 7 1 2 3 5 6 7 1 2 3 በዚህኛው ፓርትነር ወርክ ላይ ሆኖ የስቴፖችን ስህተት ለመስራት በጣም ይከብዳል ምክንያቱም ሲግናሎች ከፓርትነርሽ የሚመጣልሽ ሲግናሎች ጥንቅቅ ያሉ ወይም የተስተካከሉ
በቅርበት ጋይድ የተደረግሻቸው ሲግናሎች ነው የሚሆኑት። ሌላኛው ደግሞ ሶስተኛው ሴንሹዋል ፓርትነር ወርክ ይባላል። ይሄ ለፍቅረኞች፣ በጣም ለሚግባቡ ሰዎች፣ ሙዚቃውን በጣም ኢንጆይ ማድረግ ለሚፈልጉ ሰዎች ተቃቅፎ መደነስ ይቻላል። በጣም ሲጠጋጉ ነው። አዎ ተቃቅፎ እንዴት እንደሆነ ላሳየሽ። እንደዚህ አይነት ነው የሚሆነው ማለት ነው። እጅሽን እዚህ ጋር ያኛው ትከሻ ላይ ይቀራል ማለት ነው። ከቀድሙ ከነበረን ስፔስ አሁን ተጠጋጋ። ያው እንደነገርኩሽ ስቴፖቹ አንዳንዴ ኮምፕሊኬትድ የሆኑ ስቴፖች ስለሚኖሩት እንደዚህ መተቃቀፍ ድረስ ለአንደርስም። ምክንያቱም የስቴፑም ራሱ ስፔስ አይኖርሽም ያንን ነገር ለመስራት። ሳልሳ መደነስ አሁን ለምሳሌ ለእኔ በግሌ ኮንፊደንስሽን ሞር ያዳብርልሻል። ከሰዎች ጋር በደንብ ትገናኛለሽ፣ ሰው ታውቂበታለሽ። ብዙ ጊዜ የሳልሳ ኮሚኒቲያችን ፋሚሊ ነው። የምታገኛቸውን ሰዎች ፋሚሊ ነው የምትሆኙ። ክሎዝ ፍሬንድሺፕ ይኖርሻል። ኮንፊደንስሽ ደግሞ ከሰው ጋር የመግባባት አሁን ስንደንስ ተቀራርበንሽ ነው የምትደንሺው። ብዙ ነገር ትተዋወቂያለሽ። ሞር ኮንፊደንስ እንድታዳብር ራስሽ ላይ ይረዳሻል። ስፖርትም ነው ደግሞ እንቅስቃሴ። ብዙ ጊዜ አብዛኛው ሰው እዚህ የሚመጣው ሰራተኛ ነው፣ ትርፍ ሰዓቱን ለማሳለፍ ነው የሚመጣው እና ሙዚቃ ነው። ሙዚቃ ደግሞ ደስ ይላል። ከዛ ደግሞ ዳንሱንም ስትወጂው ከስራ ደክሞሽ ውለሽ ቤት ከመግባትሽ በፊት በሳምንት 2 ቀን 3 ቀን እዚህ ራስሽን ዘና አድርገሽ ጓደኞችሽን አግኝተሽ ደንሰሽ ስቴጂ ሞር ደስ ይላል። የላቲን ዳንስ በጣም ቻሌንጂንግ የሆነ ነገር ነው መጀመሪያ ላይ ሲጀመር። ምክንያቱም ከፋንዳሜንታል ወይም ከመሰረታዊ ነገሮቹ ጀምረሽ ከፓርትነር ጋር መደነስን እስኪደረስ ድረስ በጣም ብዙ ስቴፖች አሉት እና ያ ነገር ዲሲፕሊንን ያስተምራል። ሲቀጥል ደግሞ ኢንኮላቦሬሽን የሚደነስ ነገር ስለሆነ በጥንድ ደረጃ ወንድና ሴት ተስማምተው እሱ የሚልክላትን ሲግናል ወይም እሱ የሚያሳያትን ሲግናል አዳምጣ ስለሆነ የምትደንሰው ከኮሚኒኬሽንም አንጻር ከመቻቻልም አንጻር ሁለት ሆኖ መደነስ የሚያመጣው አንዱ ጥሩ ኢምፓክት ነው። ከዚህም ባሻገር ደግሞ የእንትኑ ራሱ የምንወስዳቸው ስቴፖች ከመጀመሪያው ጀምሮ እስከ መጨረሻው ድረስ ያለው የልምድ ቆይታ በስራችን ላይ ያለንን የስትሬንግት ምን ያዳብርልናል፣ ትጋትን ያዳብርልናል። 1 2 3 5 6 7 now we go 5 6 7 1 2 3 5 6 7 1 2 3 5 6 7 1 2 3 5 6 7 1 2 3 5 6 again 1 2 3 5 6 7 1 2 3 5 6 7 የሳልሳ ለየት የሚያደርገው ነገር አንድ የሙዚቃ ኮምፖዚሽኑ ከሌሎቹ ለየት እንዲሆን ያደርገዋል። ሁለተኛው ነገር ደግሞ የፓርትነር ዳንስ ነው። ሙሉ ለሙሉ የፓርትነር ዳንስ ባንለውም አብዛኛውን ጊዜ ወንድና ሴት በጥንድ ሆነው የሚደንሱት ዳንስ ነው። ቫልዩ አድ ያደርጋል ሳልሳ ከእንቅስቃሴ የሰውነት እንቅስቃሴ ባሻገር ሶሻሊ ያለውንም አክቲቪቲ የሰው ልጅ የሚኖረውን ሶሻል እንትኖችም ያዳብራል። ብዙ ሰዎች ለምሳሌ የሶሻል ኤንግዛይቲ ያለባቸው ሰዎች ሊኖሩ ይችላሉ። ጊዜያቸውን አልባሌ ቦታ ላይ ማዋከን የማይፈልጉ ሰዎች ሊኖሩ ይችላሉ። ከስፖርታዊ እንቅስቃሴነቱ ባሻገር ሌሎች ለህይወታችን ቫልዩ አድ የሚያደርጉ ፋክተሮች አሉ። ትደንሺ ብዙ ጊዜ እንቅስቃሴ አለ። አሁን ስፖርት አድርገሽ ወይም ስራ አድርገሽ አይደለም እዚህ የምትመጪው ልትደሰች፣ በዛውም እየተዝናናሽ ዳንስ ኖርማሊ እየተዝናናሽ ስለሆነ የምትደንሺው ሰውነትሽንም እንደ ስፖርት እንደ እንቅስቃሴ ቁጭ ብለሽ የምትይ ከሆነ አሁን ለምሳሌ ቢሮ እዚህ ስትመጪ ትንቀሳቀሻለሽ። ስፖርት ብዙ ጊዜ አሁን ጂም ልግባ ስትይ እንደ ስራ የሆንብሽና ብዙ ጊዜ ሞቲቬሽን ያስፈልግሻል። ይሄ ግን ጓደኞች ናቸው፣ ልደንሽ ነው የምትመጪው፣ እንደ ስፖርት ነው፣ በዛው የሚያዝናናሻል። ስለዚህ ስራ አይሆንብሽ። ባይ ዘ ዌይ ለሴት እግር አይታይም። ምክንያቱም ቀና ማለት መቻል አለባት። ሴት ኢምፓወር መደረግ አለባት። ስለዚህ በተቻለሽ አቅም
ኮራ ያለች ነው መሆን ያለባት። ሲደንሱ አይተሻቸው ከሆነ የእጅ እንቅስቃሴያቸው ጸጉራቸውን ሲበትኑ ፊታቸው ቀና ያለበት ምክንያቱም ሴትን በደንብ የሚያበረታታ ዳንስ ነው እና ኢትዮጵያ ውስጥም የሆነ አባባል አለ ሴት ልጅ የአይኗና የደረቷ ትይዩ ምናምን ነገር እንደዛ ነገር እና ምንድነው አላማው ከዚህኛው ገና ከፋንዳሜንታል ስቴፑ ላይ ቀና ብለሽ መደነስ ከለመንሽ ወደፊትም ቀና ማለት ትችያለሽ ማለት ነው። ሌትስ ጎ ስለቻልኩት እንግዲህ ቀና ላለ ቤት ታርጋለሽ yes እንዲህ ያልኩኝ አስታውስሻለሁ 5 6 7 1 2 3 5 6 7 1 2 3 5 6 7 1 2 3 5 6 7 1 2 3 5 6 7 ብዙ ጊዜ ላይ ለተማሪዎቻችን የምንነግራቸው ነገር አለ። የላቲን ዳንስ ሴቷ እንደ አበባ ወንዱ ደግሞ እንደ ኮትኳች እንደ አትክልተኛ ነው የሚታሰበው። ሶ የወንዱ ስራ ምንድነው የሚሆነው? ሴቷ ፓርትነሩን ቆንጆ ሆና በአማረ ሁኔታ እንድትደንስ ማድረግ ነው። እያንዳንዱን ሲግናል የሚልክላት እሱ በሚልክላት በሚያሳያት በሚመራት መንገድ ነው የሚሆነው ማለት ነው። እዚህ ጋር ተሽከርከሪ ለማለት ካስፈለገ ሲግናሎችን ይልክላታል። ሶ ቤዚክሊ ለሴቶችም በጣም ኢምፓወሪንግ የሆነ ዳንስ ነው። ለወንዶች ደግሞ ትንሽ ከሙዚቃ አንጻር ስቴፖችን ከማወቅ አንጻር ሊድ የሚባል ነገር አለ። እሷን ሊድ ሲያረጋት አግሬሲቭ ነው ወይ ለስለስ ያለ ነው ወይ እነዚህን ሁሉ ኮላቦሬት ያደረገ ነገር ስለሆነ ለወንዱ ትንሽ ይጫን ይላል ብዙ ጊዜ። ሳልሳን ስፔሻሊ ዳንስ የሚወዱ ከሆነ ባይወዱም መተው ይዩትና ብዙ ጊዜ አንዳንድ ሰው አያውቀውም እንደዛ አይነት ቦታ እንዳለም አያውቅም። የኛ ብዙ ጊዜ ደግሞ ሳልሳ ሲባል ወንዶች እንዴት እንደዚህ ሲደንሱ ወንድና ሴት ተጠባብቀው ምናምን የሚባል ነገር አለና እንደዛ አይደለም። ሳልሳ መተው ሲደንሱ ሲያዩት ጓደኛ ነው የምትሆኘው፣ ቤተሰብ ነው የምትሆኘው። ዳንሱንም ልክ እንዳየሽ ከሆነ ያን ያክል እንትን የሚደብር አይነት አይደለም። የምትወጂ ከሆነ በተለይ መተው ቢደንሱ አብረውን ፋሚሊያችን ቢሆኑ ጓደኞቻችን ቢሆኑ ቢሮ ውለው ስትራሳቸውን የሚያሳርፉበት ስለሆነ እመክራለሁ። የአይን አፋርነት ባህሪ ያለው ሰው በጣም ያቀረቅራል ወይ መሬት ያያል ምናምን እና አይመከርም። ሶ አንድ ጊዜ ላይ በጣም የማይሆን ኢንሲደንት የገጠመኝን ልንገርሽ፣ እንደዛ እንዳላይ ያደረገኝን። አንድ ጊዜ እንደዚሁ ሶሻል ናይት ላይ እየደነስን እኔ እግር ለማየት ጎንበስ ስል ልጅቷ ትንሽ ሪቪሊንግ የሆነ ልብስ ነበር የለበሰችው እና እኔ ወደ እግር ሳይ ይሄንን አስተካከለች እና በጣም የማይሆን አይነት ዲስኮምፈርት ገጥሞኝ ነበር የዛን ጊዜ ላይ። ከዛ በኋላ ሌላኛው ነገር ደግሞ ለሴቶች በተለይ ደግሞ ቅድም እንዳልኩሽ የዳንሱ ባህሪ ራሱ ሴቷ ቲዝ ታደርጋለች ስትደንስ፣ አይ ኮንታክት ይኖራታል። ሶ ከባህላቸውም አንጻር ይሄን ሙዚቃ ኢንጆይ የሚያደርጉት ያንግ ኤጅ ላይ ያሉ በጣም እየተዋደዱ ያሉ ከፍቅር ጋር ሪሌትድ የሆነ ነገር ስላለው በእንደዚህ አይነት እድሜ ክልል ላይ ያሉ ሰዎች ናቸው እነዚህን አይነት ኬሚስትሪ ያለው ዳንስ የሚደንሱት። ቀለል ያለ ስቴፕ ላሳይሽ። አዲዮስ ይባላል። ይሄኛው መሽከርከራል። አዲዮስ ጉድባይ ማለት ነው። አዲዮስ ጉድባይ እንደውም እቺ ላሳይሽ። ስለዚህ አዲዮስን እንስራና ወደ አዲዮስ ሬዲ 5 6 5 6 7 1 2 3 5 6 7 1 2 3 5 6 7 1 2 3 5 6 7 አዲዮስ አዲዮስ ብለናል። እኛም እንግዲህ ተመልካቾቻችን እንደወደዳችሁ ተስፋ እናደርጋለን። እንግዲህ ዛሬ በሳሳ ትምህርት ቤት ተገኝተን ከዮናታን ጋር ቆንጆ ቆይታ ነበር ያደረግነው። በጣም አድካሚ ነበረ። እንግዲህ የሳልሳ ትምህርት በጣም ደስ የሚል ሞራል የሚያመጣ ወደፊትም እንግዲህ መጥቼ እንግዲህ ለመሞከር እዚሁ ቃል ገብቼ ነው የሚሄደው። በጣም ደስ የሚል የዳንስ አይነት ነው። እኔ ወድጄዋለሁ። እናንተ መታችሁ መስራት መለማመድ ትችላላችሁ። ከአካል ብቃት እንቅስቃሴ ጋር ተመሳሳይነት ያለው ትንፋሽን፣ የተለያዩ ነገሮችን ለማስተካከል ጥሩ መፍትሄ ነው ብሎናል። በጣም ደስ የሚል ቆይታ ነበረ። ሌሎች ቀሪ የእሑድ ሰበዝ ፕሮግራሞቻችን ይቀጥላሉ። መልካም ቆይታ